ምሪት ያስፈልጋችኋል? ከናንተ ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ለእርሱም ይሰጠዋል። ያዕቆብ ምዕራፍ 1 ቁጥር 5። አስተምርሃለሁ፣ በምትሄድበት መንገድ እመራሃለሁ፣ እመክርሃለሁ፣ በዓይኔም እከታተልሃለሁ። መዝሙር 23 ቁጥር 8። ፍቃዳችንን ለእግዚአብሔር እስካስረከብንና በብርታቱና በጥበቡም እስካመንን ድረስ በእርሱ ትልቅ ዕቅድ ውስጥ የተዘጋጀልንን ዓላማ ለመፈጸም በደህንነት መንገድ ይመራናል። እግዚአብሔርን የሚያሳዝን ነገር በምንም መንገድ ላለማድረግ የወሰኑ ሰዎች ጉዳያቸውን በእግዚአብሔር ፊት ካቀረቡ በኋላ የትኛውን መንገድ መከተል እንዳለባቸው እርሱ ያሳውቃቸዋል። እናም ጥበብንም ብቻ ሳይሆን ብርታትንም ይቀበላሉ። ራሳችንን ለጠቢቡ ጌታ አሳልፈን ስንሰጥ ለእርሱ ክብር የሚሆነውን የሕይወት ቅርንጫፍና ባህሪ እንድንይዝ ያደርገናል። ግዴለሽ በሆነ አካሄድ ራሳችንን መከራ ውስጥ እንዳንጨምር በእያንዳንዱ የሕይወት ውሳኔ ውስጥ በጥበብ ልንመላለስ ይገባል። እግዚአብሔር የሰጠንን ነገር በመርሳት ወይም ስጦታዎቹን ያለ አግባብ በመጠቀም ራሳችንን ችግር ውስጥ ልንዘፍቅ አይገባም። የክርስቶስ ሠራተኞች የሆንን የእርሱን መመሪያ መታዘዝ ይገባናል። ሥራው የእግዚአብሔር ነው። ሌሎችን መባረክ ከፈለግን የእርሱን ዕቅድ መከተል ያስፈልገናል። እኔነት ማዕከላዊውን ስፍራ መያዝ የለበትም። ክብርም ሊቀበል አይገባውም። በራሳችን ሐሳብ መሠረት ካቀድን እግዚአብሔር ደግሞ ለስህተቶቻችን አሳልፎ ይሰጠናል። ነገር ግን የእርሱን ምሪት ከተከተልን ከአስቸጋሪ ጎዳናዎች ነፃ ያወጣናል። ለራሳችን ሕይወት ዕቅድ ለማውጣት ጥበብ የለንም። የወደፊቱን ሕይወታችንን መልክ ማስያዝ የኛ ድርሻ አይደለም። ሕይወታችን የእግዚአብሔር ፍቃድ ውጤት እንዲሆን በእርሱ ላይ መደገፍ ያስፈልገናል። መንገዳችንን ለእርሱ ስናስረክብ እርሱ ደግሞ እርምጃችንን ይመራናል። ሕይወታችንን ለእርሱ አገልግሎት ካስረከብን እግዚአብሔር ሊረዳን በማይችል ሁኔታ ውስጥ ልንሆን አንችልም። ሁኔታችን ምን ቢሆን ምን መንገዱን የሚያሳየን መሪ አለን። ግራ ያጋባን ምንም ቢሆን ምን አማካሪ አለን። ሰቆቃችን፣ ሐዘናችን ወይም ብቸኝነታችን ምንም ያህል ቢገዝፍ የሚራራልን ወዳጅ አለን። ባለማወቅ ችግራችን ሲደናቀፍ እንኳን ክርስቶስ አይተወንም። ድምፁ ጥርት ብሎ እንዲህ ሲል ይደመጣል፣ እኔ መንገድ እውነትና ሕይወት ነኝ። በእኛ ላይ ባለው ትኩረትና የፍቅር እንክብካቤ እኛ ራሳችንን ከምናስተውለው በላይ የሚያስተውለን ጌታ በራስ ወዳድነት የራሳችንን መንገድ እንዳንከተል ሊከለክለን ይችላል። ብዙ ጊዜ የእኛ ዕቅዶች የሚፈርሱት የእግዚአብሔር ዕቅድ እንዲሳካ ነው። በየዕለቱ የጌታን ፊት ብትፈልጉ መንፈሳዊ ምርጫችሁም ነፃ ቢሆንና በእግዚአብሔርም ሐሴት ብታደርጉ የመታዘዝና የአገልግሎት ቀንበር የሆነውን የክርስቶስን ቀንበር ለመሸከም በደስታ ከሙሉ ልባችሁ ብትስማሙ ማጉረምረማችሁ ሁሉ ጸጥ ባለ፣ ችግሮቻችሁ ሁሉ በተፈቱ፣ አሁን ያስጨነቃችሁ ነገር ሁሉ መፍትሄ ባገኘ ነበር። በእግዚአብሔር የተነደፈውን የሕይወት ዕቅድ በጥንቃቄ ልንከተል ይገባል። አንድን ሥራ በመምረጥ ረገድ ልንከተለው የሚገባን አስተማማኝ ምሬት በቅርባችን የምናገኘውን ሥራ ምርጥ አድርገን መስራት፣ መንገዳችንን ለእግዚአብሔር ማስረከብ፣ እርሱም የሚከፍትልንን በር ማጤን ነው። እግዚአብሔር አምላክ ወገኖቹን ይርሳልን። ኃጢአተኛው ሕዝብ ተፈርዶበት መቼ ረሳው ኖኅን? ከተማው በእሳት ስትለቀለቅ ረሳው ሎጥን? በሰማይ መልእክተኞች ራሱን ጠብቆ አዳነው ቤቱን። የአምላካችን እስከ መጨረሻው አምላካችን መቼ ረስቶ ያውቃል? መቼ ረስቶ ያውቃል? መቼ ረስቶ ያውቃል? ስሙ ይመስገን።